ዛሬ ግንቦት 10 እናቴ አፈር የቀመሰችበት ቀን ነውና ያው ይከብዳል። ግንቦት ሲገባ ብዙ ትዝታ አለብን እና አንዳንዴ ማስታወስ ባልፈልግም የግዴታ አስታውሳለሁ። ምክንያቱም ሲከፋችሁ፣ ሲቸግራችሁ፣ ሲረባችሁ፣ ሲጠማችሁ፣ ሲቸግራችሁ እናት የሚለው ቃል ያጽናናችሁ። እኔ አሁን እየተጸጸትኩ አይደለም፣ በመሞቷ እየተጸጸትኩ አይደለም። በእግዚአብሔር ስራ፣ በአምላክ ስራ፣ በፈጣሪ ስራ እያዘንኩ አይደለም። ግን በቃ አልችልም። ልክ ግንቦት 10 ነው ወይም ግንቦት ሲገባ ሁሌ ሳልፈልግ ይከብደኛል፣ ሳልፈልግ ትዝ ይለኛል እና ግንቦት 10 የእኔን እናት ብቻ አስታውሰው። ግንቦት 10 ማለት ብዙ እናቶች በተለይ በዚህ ቅርብ ጊዜ ብዙ እናቶች ብዙ ወላጆችን ያጣ በጦርነትም በተለያየ ነገር ያጣንበት ወቅት ነውና ሁሌ ያን ቀን ሳስበው እናቶች ናቸው ትዝ የሚለኝ። ምናልባትም ማለቀስ በእናቴ ብቻ ላይሆን ይችላል። በብዙ እናቶች አልቅሳል። በብዙ እናቶች ሆዴ ይብሰኛል። በተለይ የሆነ ውስጣችሁን ክፍት ሲላችሁ ደውላችሁ የምትናገሩ ለእናት ነው። አባት ይልቅ እናት እና ሁሌም አረሰውም ይሄን ቀን ነው ማለት ነው። እና ያው እንግዲህ ለቻልነ አቅሙ ያለን ለነዳያን ነፍስ ይማር በማለት ሙስሊሞችም ሰደቃ በመስጠት ያችን ቀን እነሱን ብቻ አይደለም በእነሱ ስም ይሁን እንጂ ብዙ እናቶችን የምናስበት ብዙ አባቶችን የምናስበት ነው እና ለእኔ በጣም ከባድ ጊዜ ነው ነበር። በጣም ከባድ ወቅት፣ የሚከብድ ወቅት ነው እና ይከብዳል። ሀዘን ለማንም ቀላሉ አይደለም እና ለዚህ ነው ማለት ነው። አመሰግናለሁ። ለማንኛውም